ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በድጋሚ መጥቻለሁ። ቤተሰብ የሆናችሁ ላይክ ሸር አድርጉልኝ። በእውነት ነው የምላችሁ ከይቅርታ ጋር በጣም ጣፍቻለሁ። እየጠፋው ከስንት አንድ ጊዜ ነው የምመጣና ቻናሌ በጣም እየወረደ ነው ያለው። አዲስ የሆናችሁ ደግሞ ሰብስክራይብ ላይክ ሸር አድርጉ ማለት ነው። ቤተሰብ እንግዲህ በአብርሽና በሩታ በኩል ሁላችንም የሆነውን ነገር እያየን ቆይተናል፣ እየተመለከትን እየታዘብን፣ ግማሾቻችን ድራማ ነው፣ ግማሾቻችን እውነት ነው እያልን ብዙ ነገሮችን አይተናል ማለት ነው። አሁን ላይ ግን በጣም በሚያስጠላ ሁኔታ በቃ መደረግ የሌለበትን ነገር አብርሽና ሩታ እንግዲህ እያየን ያለ ነው። አብርሽ በነገራችን ላይ እኔ ከድሮም ጀምሮ በአብርሽ በኩል ነኝ። ምክንያቱም አብርሽ እንግዲህ በነፂ ምክንያት ነው አይደለ? የአብርሽና የሩታ ግጭታቸው ከመጀመሪያው ጀምሮ ይሄ ልጅ የነበረ ህይወቱ ነው እንጂ ዛሬ የሚኖረው ህይወቱ አልነበረም። በዛ ላይ ደግሞ እሱ ሂዶ አይደለም ከዛ ከባለፈ ህይወት ላይ ነፂ ነች ራሷ የመጣችው። እንግዲህ እሱ ዩቱባን ለመሸቀል ለመፈመስ ላይ የሱን ስም አጥፍታ በዚህ መንገድ ነው እንግዲህ ትዳራቸው የፈረሰ ማለት ነው። ሁለተኛ ነገር ደግሞ አሁን ላይ ያ ሁሉ ነገር አልፎ አሁን ላይ ደግሞ ሩታ ልክ አብርሽን ያደረገውን ነገር እያደረገች እንግዲህ ትናንትና የተፈጠረውን ነገር ሁላችንም እናውቃለን። አብርሽ በጣም ተጎድቶ ሆስፒታል ነው ያለው ማለት ነው። ይሄ ነገር እውነት ለመናገር ከሚስት የሚጠበቅ ነገር አይደለም። ባሌ እንደዛ አደረገ ብዬ እኔ ሌላ ወንድ ሂጄ የምጎትተው አይደለም። ሴቶችና ወንዶች ስንሆን አንድ አይደለንም። ወንድ ላይ ተሳሳተ ብለን ደግሞ በዛ ላይ እርጉዝ ሆነን የእውነትም ድራማም ይሁን ውሸትም ይሁን አንድ ሴት ልጅ እርጉዝና ወንድ ጋር ሂዳ የምትለጠፍና አብራ የምትተኛለች እንዴ? እውነት እስኪ በራሳችሁ ሆናችሁ ተመልከቱ ማለት ነው። እንደዚህ አይነት ቪዲዮ አስተማሪም ቪዲዮ አይደለም፣ ባህላችንም አይደለም። ይሄ የሴትን ክብር የሚያዋርድ እንጂ ትክክል ስራ ሩታ እየሰራሽ አይደለም። የእውነት ነው የምለው። ባልሽ ካጠፋ ባጠፋበት ልክ ይቅርታ ሊጠይቅሽ ይገባል። እርግጥ ትክክል ነው፣ እንደዛ ማድረግ አልነበረበትም። ነገር ግን ይሄ ልጅ ደግሞ ልጅቷ መታ እንጂ እሱ ሂዶ አይደለም። ልናስተውል የሚገባ ነገር ዛሬ በአንቺ ትዳር በመሀል ትዳራችሁ ሌላ ሴት ይግዞብሽ ማግጦብሽ ቢሆን አዎ ትክክል ነሽ። ግን ሙሉ ለሙሉ አጠፋ ማለት አይደለም። አብርሽ ልንረዳ የሚገባ የባለፈ ህይወትን ቢኖረው ነፂ መታ ነው እንጂ አብርሽ ሂዶ አይደለም። አሁን ላይ ማለት ነው ብዙዎቻችን አብርሽ ጋር ነው የተቆጣ ነው። አብርሽ ነው ብዙ ሰው የጨፈጨፈው ማለት ነው። ያዳመጠ ሰው የለም። ሩታ ብቻ ባፊ ስለምታወሪ የፈለገ ነገር ቢያድርግ አንቺ ሚዲያ ላይ የልጅሽን አባት እንደዚህን ያክል ሚዲያ ላይ ስለሱ መጥፎ ነገር ማውራት፣ ስለሱ እንደሚያሰቃይሽ፣ እሱ እንደሚበድልሽ፣ እንደሚደበድብሽ በቃ ይሄን ያክል ስንት ነገር አሪፍ ቪዲዮ ካለሱ መኖር እንደማችኝ እንደምትወዱ እንደምትፋቀሩ አይደል እስከ ዛሬ ስታሳዩን የነበር። ያ ሁሉ የት ሄደ? ምን ነው ዛሬ ደካማ ጎኑ ብቻ መጥፎ ነገር ብቻ አንተ ዝም ብለሽ 24 ሰዓት ማልቀስ? እውነት ማልቀስ፣ ዝም ብለሽ ማልቀስ። ለምን ልጁን ትጎጂዋለሽ? ለምን ልጁን ታሰቃጆሽ? በዚህ ልክ ይቅርታለሽ ጠየቀሽ ይቅርታ ተባብላችሁ እኮ አብራችሁ ባትኖሩም እኮ በሰላማዊ መንገድ መለያየት ትችላላችሁ። በቃ በየቀኑ እየመጣች ስለ አብርሽ መጥፎነት እሱ እንደሚያሰቃይሽ እንደሚበድልሽ ስለሱ ብቻ እያለቀሽ ቪዲዮ ስትሰሪ አንቺ አይደብረሽም? የልጅ አባት አንቺ ክብር ቢኖርሽ የልጅሽን አባት ብትወጂው ብታከብሩ ምንም ቢበድልሽ ምንም ቢያደርግሽ ገመነው ልትደብቂለት ይገባል እንጂ በዚህ ልክ ሚዲያ ላይ ወተሽ የሱን ስም ልታጠፊ አይገባም። እውነት ለመናገር ከሆነ ማለት ነው። አንቺ በዚህን ደረጃ ትናንትና ይሄ እንግዲህ ወርቆ ነው አይደል የተመታ። በዚህን ደረጃ እሱን ለማበሳጨት ብለሽ ወንድ ቤትሽ ድረስ ይዘሽ መተሽ እሱ እንደሚደበድብሽ የሆነ መጥፎ ነገር እንደሚያደርግሽ ይሄን ያክል አንቺ ለምንድን ነው የሰጋሽ? እንዴ እንደዛ የምታደርግ ሴት አለች እንዴ? አንቺ አይደብርሽም? ክብር የለሽም? ለቤተሰብ ክብር የለሽም? ለራስሽ ክብር የለሽም? ለተመልካች ምንድን ነው የምታስተላልፊ? እውነት በጣም ነው የምታስጠልይ። አብዛኞቻችሁ ምንም የተረዳችሁት ነገር የለም። ሩታ እያላችሁ እንደሷ ደንቆሮ የሆናችሁ እሷን የምታሽቀብጡላት አላችሁ። ግን ስህተት ሲኖራት ደግሞ ስህተቷን እንትን ማለት አለባችሁ። ዝም ብላችሁ ምንም ትወር በቃ ሩታ ጀግና ናት፣ የፈለገ ብትል ሩታ ልክ ናት። ኧረ ወንድ ላይ እጇን ስለዘረገች ባሏን ስላዋረደች ባሏን ዝቅ ስላደረገች ጀግንነት ነው እንዴ? ይሄ ጀግንነት አይደለም። የእውነት የወረዳ አስተሳሰብ ነው ያላችሁና ሩታ ያደረሽው ነገር በጣም ብልግና ነው። ከአብርሽ ጥፋት አይተናነስም። በዛ ላይ ሴት ልጅ ሆነሽ እሱን እያመጣሽ አንቺ ጎረምሳ እየሰበሰብሽ አንቺ የደበደብሽው ሳያንስሽ ደግሞ በጎረምሳ አብርሽን ማስቀጥቀጥ ማለት በጣም ብልግና ነው። እውነት ለመናገር ከሆነ ትናንትና የተለቀቀው ቪዲዮ
በቀደም ትናንትና ሆስፒታል ገብተው ነው። ከትናንት ወዲያ የተለቀቀው ቪዲዮ ሲወርቁ ሲደባደቡ የነበረው ነገር ምንም አልተቀረጸም። ተቆርጦ ነው የተለቀቀው። ዝም ብላችሁት ብቻ ፊንት እንደነቀለ መሬት ላይ የወደቀውን ፓርት ብቻ ነው የቀረጹት። ግን ሲደበድቡ የነበረውን ሲገፈትረው የነበረው እንዴት እንደወደቅን ቆርጠውታል ማለት ነው። እዩዋቸው። እውነት በጣም ብልግና ነው። በጣም ይሄ ላይ ተበሳጭቷል፣ ተናዷል። የሚያደርገው ነገር አያውቅም። ትክክል አይደለሽም፣ አንቺ ሆን ብለሽ ነው የምታደርጊው። አብርሽ ግን በዛን ሰዓት ሆን ብሎ ያደረገው ነገር አይደለም። ልጅቷን ከህይወቱ እንድትርቅለት ለማናገር ነው። አንቺ ማገናኘኛልሽው አገናኘሽው፣ እጅሽን ዘንዝረሽ ልጅቷን ድብድበሽ ተመለሽ። ይሄ እኮ አንቺ እኮ አሁን ላይ እያደረሽ ያለሽው ሆን ብለሽ ነው፣ አብርሽን ለማበሳጨት እሱን ለማናደድ ይሄን ያክል ሆን ብለሽ ነው ወንድ ጎረምሳ እየሰበሰብሽ አብርሽንና ጓደኞችን የምታስደበድብ ስዳደግ ማለት ነው። የእውነት ስዳደግ በጣም ባለየነሽ። ከማንም አይጠበቀው፣ ከማንም ሴት ከማንም ሰው የማይጠበቀው ነው እያደረግሽ ነው። ቢያንስ እስከ መቶልጅ እንኳን አንቺ ያለ ወንድ ጋር መኖራችን ግዴታ ከወንድ ጋር መተኛት ነው ያንቺ አላማ፣ ያንቺ ጀግንነት። የፈለገ ነገር አንቺ ባልሽ ቢማግጥብሽ ራሱ እልክ ተጋብተሽ፣ ለዛውም እርጉዙ ነሽ፣ በሆድሽ ልጅሽ ነፍሰ ጡር ሆነሽ ወንድ ትጎትቻለሽ። በጣም ባለየ ነሽ፣ የእውነት በጣም ባለየ። እኔ እንደዚህ አይነት ሴት እኒህን ያክል የወረደች ክብሯን ያጣች ሴት አይቼም አላውቅም። የእውነት ለድራማም ይሁን በዚህ ልክ ሴት ልጅ አታደርግም። ምናልባት አንድ ሴት ልጅ በፊልምም በህይወትም ታሪክ ላይ ስናዩ ልጇ ተርቦባት ልጇ ታሞባት ህይወቱን ለማዳን የሆነ ነገር ውስጥ ልትገባ ትችላለች እንጂ እርጉዝ ሆና ባሌ ከርቶኛል፣ ባሌ እንደዚህ አድርጎኛል ብላ ሄዳ ወንድ ጋር የምትጠለጠል ምንም አይነት ሴት የለችም። ምንድነው የምታስተምሪው አንቺ? እውነት በፊልም ደረጃ እንደዚህ የምታደርግ ሴት የለችም። አንቺ ሱሰኛ ነሽ። የእውነት ለምነሽ መተሽ አልቅሰሽ መተሽ አብሬ ስርዓት የነበረው ልጅ እንደዚህ ልጁን እያሳብርችው እኮ ማርያምን። በፊት የነበረበትና አሁን የነበረበት አንድ አይደለም። ሁለተኛ ነገር ደግሞ እሷ ስለምታወራ ስሙን ስለምታጠፋው ነው እንጂ በጣም ነው አብርሽን እየጎዳች ያለችው። ቪዲዮ ሲሰሩ ራሱ የእውነት ለመናገር ፍቅር ጋና ነፂ ጋ የነበረው እንዴት እንደሚያከብሩት፣ እንዴት እንደሚያዩት፣ እንዴት ተረጋግቶ እንደሚያወራ፣ እንዴት በስራት ሁሉ ነገር ዝም ብላችሁት። የእውነት በጣም ነፃነት አለው። ደስተኛ ሆኖ ነው የሚያደርገው። ያዳምጡታል፣ ይረዱታል እና በጣም ደስተኛ ሆኖ ነው የሚያደርገው። እሷ ግን በግድ ነገሮች ሁሉ እሷ አዋቂ ብቻ እሷ ነገሮች ሁሉ እንደምታቅ በግድ ነው እሷ ያለችው ብቻ እንዲሆን ነው የምታደርገው። ትዳር ደግሞ እንደዚህ የሚባል ነገር የለም። እሱንም መብት ልታከብርለት ይገባል፣ ያንቺንም መብት ሊያከብርልሽ ይገባል። ብዙዎቻችሁ ሩታ ስላላችሁ ልጅቷ አጉል ውስጥ እንድትገባ ነው ያደረጋችኋት። የእውነት በዚህ ልክ ደረጃ እቤትሽ ድረስ ጎረምሳን ጥተሽ አብርሽን ማስደብደብ አልነበረብሽም። በጣም ብልግና ነው ይሄ። እውነት አብርሽ ይሄን ያክል አላጠፋም። አብርሽ እኮ ቤት ሴት ይዞብሽ አልመጣም እና እነዛ ማድረግ አልነበረብሽም። በጣም የሚያስጠላ ነገር ነው እውነት። አብርሽ በዚህ መካከል ውስጥ አብርሽ የሆነ ነገር ቢሆን ብቻ እግዚአብሔር ቀላል ያድርግለት፣ የእውነት ቀላል ያድርግለት፣ ሰላሙን ይስጠው እንጂ በጣም እንዴት ነው ቤተሰቦችን ራሱ የምታያቸው አንቺ አይደብርሽም እንዴ? እውነት እሱ እኮ እናት፣ አባት፣ እህት፣ ወንድሞች አሉት። እንዴት ነው የምታያቸው በዚህ ደረጃ ልጁን ስታሰቃዩ? በጣም የሚያስጠላ ነገር ነው። ትክክል አይደለሽም የሰራሽው። እነሱ ሲጣሉ እነሱ ሲደባደቡ በመሀል አንቺ የሆነ ሰው ገፍትሮሽ ብትወርቂስ? ከዛ በኋላ በአብርሽ ምክንያት እንደዚህ ወንኩኝ አብርሽ እንደዚህ ያደረገ ይብለሽ እኮ ልጁን የሆነ ነገር ውስጥ ልከች ነው። አንቺ ሆን ብለሽ ራስሽ የምታመጫቸው ነገሮች አብርሽን የሆነ ነገር ውስጥ የሚከቱ በቃ ማድረግ የምትፈልጊው ነገር የሆነ ስንት ነው ጎረምሳ ይዘሽበት የመጣሽው እየከፈልሻቸው ነው የምታመጫቸው። መቼም አንድ ወንድ እግዚአብሔርን ነው የምላቸው የሆነ ነገር ካልሆነ በስተቀር እርጉዝ ሴት የለም። አብሮሽ እንደነበረ እንደሚገድፍሽ ጥሩ ላይፍ እንዳለሽ ያለሽበት ህይወት ተመችቶሽ እንደሆነ ነው የምታወሪ አይደል እንዴ? አሁን ምን አስመጣሽ ታዲያ አብሮሽ ጋር ለመታረቅ? በሰላም መንገድ እኮ መታረቅ ትችያለሽ። እሱ ዝም ስላለሽ ቸላ ስላለሽ ስለተወሽ በዚህ ደረጃ እሱ ማበሳጨት አልነበረብሽም። አብርሽ ገና ወጣት ልጅ ነው፣ ህፃን ልጅ ነው፣ ብዙ ነገር ይጠብቀዋል። እኔ እንጃ እንዴት ብዬ ልንገራችሁ። የሆነ በጣም መልካም ልጅ ነው አብርሽ። ራሱ ዝቅ ብሎ ሰው እንዲያድግ የሚፈልግ ነው። በጣም ብዙ ሰዎችን ነው በዩቱብ ያሳተፈና አብርሽ ይህ አይገባውም። እውነት ለመናገር የተለየ ስም ነው የሰጠሽው። በጣም ባለየነሽ። ስሙን ነጥቀሽዋል። ማንነቱን ነው ራሱ የወሰድሽበት። የእውነት ለዘውን ሁሉ ነገሩን ነው ያሳጠሽውና
አብርሽ ይህ አይገባውም። ምንም ባልሽ እንኳን መጥፎ ቢሆንብሽ በዚህ ደረጃ ሚዲያ ላይ መውጣት አልነበረብሽም። እውነት ነው የምላችሁ እግዚአብሔርን ሚዲያ የያዘው ነገር መቼም ቢሆን ይሄ ልጅ እንግዲህ እናንተ አብራችሁ ነገር ስትኖሩ ትታረቁ ትችላላችሁ። የልጅሽ አባት ነው፣ ባትታረቁም ትገናኛላችሁና ልጅ ስለሚያገናኛችሁ ሁሌ የምትሰድቢው የመታሹ ቪዲዮ በጥፊ ስትይ የነበረው እንዴት ስሙን እንደምታጠፊ ይህ ሁሉ ነገር እኮ የማይጠፋ ነው ከሚዲያ። ነገ ታርቃችሁ ይሄ ነገር ሲያብርሽ ምን እንደሚሰማው አንቺ አይደብርሽም? እና ቤተሰብ ከነሱ እኔ እግዚአብሔርን ክብርን፣ ሴትነትን፣ ማንነትን በጣም ነው ያስጠሉ። ትዳር እንዴት እንደሆነ ያስጠላል። ሴቶች ራሳችን ልናከብር ይገባል። በሴትነታችን በማንነታችን ልንደረደር ይገባናል እንጂ ዝም ብለን ላገኘ ነው ወንድ ሄደን መለጠፍ የለብንም። ይሄ ጀግንነት አይደለም። የእውነት አንቺ ከምንገር ነው የመጣሽ ይመስለኛል። አንዳንዴ ምንም አይመስልሽም። ለአንቺ ወንድ መቀያየር፣ ወንድ ጋር መተኛ፣ ወንድ ጋር መለጠፍ ምንም አይመስልሽም። ኧረ ከእንደዚህ አይነት አብርሽ ከዚህች ልጅ ጋር ፈጣሪ ይርዳህና በሰላም ይገላግል ማለት ፈልጋለሁ። የእውነት ነው የምላችሁና በጣም